አዘን ለከ ደሉ እግዚኦ ስብሐት በጽዮን ነቀልቃለ ኤልያስ ኮነ ተማሪዎቹ ራሱ ያበረታሉ። አይዞሽ አብረን ቀጽል እንማር ነው የሚሉትና ከ1925 ጀምሮ በርካታ ሊቃውንትን ያፈራው የዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በዓታ ለማርያም ገዳም በዘንድሮ ዓመትም ያስተማራቸውን ተማሪዎች የምርቃት ሥነ ሥርዓት ብፁዓን አበው ሊቃነ ጳጳሳት በተገኙበት በጠቅላይ ቤተ ክህነት አዳራሽ ሐምሌ 11 ቀን 2018 ዓ.ም አከናውኖ ውሏል። በዘንድሮ ዓመት 263 ተማሪዎችን ለምርቃት ያበቃ ሲሆን ከዚህ ውስጥ 79 የአብነት ተማሪዎች ሲሆኑ ቀሪዎቹ በመጽሐፍ ቅዱስና በሌሎች የትምህርት ዘርፎች የሚመረቁ መሆናቸውም ታውቋል። በዕለቱ ብቸኛ የሴት ምሩቅ ከነበሩት ከማሆይ እህተ ማርያም ጋር ስለ ትምህርት አሰጣጡና ስለ ሴት የአብነት ተማሪዎች እያወጋን በዕለቱ በምሩቃኑ የቀረቡትን መርሃ ግብራትን ወደ እናንተ አደርስ ዘንድ ወደድኩ። አብራችሁን ቆዩ። የዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በዓታ ለማርያም የመምህራንና ቀሳውስት ማሰልጠኛ መንፈሳዊ ትምህርት ቤት ዕድሜ ጠገብ ትምህርት ቤት እንደመሆኑ መጠን ከ1925 ዓመተ ምህረት ጀምሮ ብዙ ሊቃነ ጳጳሳትን፣ ሊቃውንትን፣ መምህራንን፣ ካህናትን፣ ቀሳውስትን፣ ዲያቆናትን ብሎም የአገር መሪዎችን ያፈራ ለቤተ ክርስቲያናችን ታላቅ ባለውለታ ተቋም መሆኑ ይታወቃል። የተመሰረተበት ዋነኛ ዓላማ ንግሥተ ነገሥታት ዘውዲቱ ምኒልክ ለደገኛው አባታቸው ለዳግማዊ አጼ ምኒልክ ለመልካም ሥራቸው መታሰቢያ ትሆን ዘንድ ታዕካ ነገሥት በዓታ ለማርያም ገዳምን በ1910 ዓመተ ምህረት መሠረቱን አስጥለው ከ10 ዓመታት የግንባታ ሥራ በኋላ ታኅሳስ 3 ቀን በ1920 ዓመተ ምህረት ቤተ ክርስቲያኑን ለመንፈሳዊ አገልግሎት ካበቁ በኋላ ይህንን ትምህርት ቤት ማሰራት ቀዳሚ ዕቅዳቸው ነበር። ሆኖም ግን የእግዚአብሔር መልካም ፈቃድ ሆነና እርሳቸው በ1922 ዓመተ ምህረት መጋቢት 24 ቀን ከዚህ ዓለም በሞት በመለየታቸው የእርሳቸውን መልካም ዕቅድ የቅርብ አማካሪ የነበሩት ግርማዊ ቀዳማዊ አጼ ኃይለ ሥላሴ ጉዳዩን የሚያውቁት ስለነበር በ1923 ዓመተ ምህረት መሠረቱን አስጥለው ከ2 ዓመት የግንባታ ሥራ በኋላ በ1925 ዓመተ ምህረት ይህ ታላቅና አንጋፋ መንፈሳዊ አዳሪ ትምህርት ቤት ሥርዓተ ትምህርት ተቀርጾለት በአዲስ አበባ የ8 ጉባኤ የአብነት ትምህርት ቤት ለመጀመሪያ ጊዜ ተቋቋመ። ይህ ትምህርት ቤት በተለየ መልኩ ተማሪዎችን በአዳሪነት ተቀብሎ የመኝታ፣ የልብስ፣ የምግብ እና የሕክምና አገልግሎት በማሟላት እንዲማሩ ያደረገ የመጀመሪያ ትምህርት ቤት ነው። ስሜ እማሆይ ገብርኤል ዜና ማርቆስ። የተማርኩት ትምህርት ትርጓሜ ሊቃውንት ወይም ደግሞ ሃይማኖተ አበው ታዕካ ነገሥት በዓታ ለማርያም ገዳም ትምህርት ቤት። እኔ መጀመሪያ መምህር ገዳመ ኢየሱስ ነበርኩ። እዛ ነው የጀመርኩት ትምህርት
እና እዛ የቃል ትምህርት ያው ንባቡ ከመጀመሪያው ማንኛውም ተማሪ እንደሚጀምረው እዛው ነው ጀምሬ የተማርኩት። ከዛ በኋላ እዛ በብፁዕ አቡነ መልከጼዴቅ ቀዳማዊ ትምህርት ቤት ሲመሰርቱ እዛ ለሴቶችን በትርፍ ሰዓት ይማሩ ብለው ፈቀዱልን እና የተወሰነ እንደተማርን ከዛ በኋላ ትንሽ ትምህርት ስራ ተጎዳ ብለው ከለከሉ ማለት ነው። ከዛ በኋላ ያው ትምህርት ያለበት ፍለጋ ነበር የኔ ሐሳብ። ስለዚህ በአታ እንዳለ ስሰማ ወደዚህ ለመምጣት አሰብኩና ያው እዚህ ትምህርት ቤት ገባሁ መጥቼ ለልሳነ ግዕዝ ወልድ እንተ ብዙሃን በኩር ሀበሰብ ሰሃቡ እንተ ሰብ ፍቅር ወኩሎ ሰሃበ ለሊሁ ሀበ አቡሁ ምስጢር። ያው እንደመጣው ቅኔ ቤት ነው መጀመሪያ የገባሁት 2006 አካባቢ። ቅኔ ቤት 1-2 አመት እንደቆየው መምህራችንም ማረፉ ዋናው መምህር። ከዛ መምህር አባ የኔታ አባ ገብረ ወልድ ነው የምንላቸው ታዋቂ መምህር ናቸው። ከዛ ወደ ሐዲሳት ነው የገባሁት። የሐዲስ ኪዳን ያው 5 አመት በመሃል ኮሮና አነበረ 6 አመት አጠቃላይ። ከዛ በኋላ ደግሞ ወደዚህ ወደ ትርጓሜ ሊቃውንት ነው የገባሁት። ዘይከብሩ እስፍንቱ ውስተ ከርሰ ዓለም አዳም ከመባህሪ ተሃቱ ዳእሙ ተብህለ ለይትማላ መንገለ ገዳም አባ አኮ ወሐሰብ በተፈጥሮቱ ኩብኩባ። ገዳም ይግባ ማለት ይቻላል፣ ኩብኩባ ነው ማለት ግን አይቻልም ማለት ነው። ያው አዲሳት 6 አመት ነው ኮሮና በመሃል ነበርና 2013 ነው የተመረቅነው። ከዛ 2014 ደግሞ ወደዚህ ትምህርት ነው የገባሁት። አይኛው 5 አመት ማለት ነው አሉ አሁንም አሉ። በአዲስ ኪዳን ያው ተመርቀው ወጥተዋል። ሊቃውንት ግን አሉ አሁን ሊቃውንቱ ጋር 2 አሉ። ሊቃን የቤትም አሉ። በዘንድሮ ዓመት ይህ ታላቅና አንጋፋ ትምህርት ቤት አንደኛ ከሊቃውንት ክፍል 26 ደቀ መዛሙርት ለ7 ዓመት ትምህርታቸውን ሲከታተሉ ቆይተው ያጠናቀቁ፣ ሁለተኛ ከብሉይ ኪዳን ክፍል 23 ደቀ መዛሙርት ለ7 ዓመት ትምህርታቸውን ሲከታተሉ ቆይተው ያጠናቀቁ፣ ሶስተኛ ከሐዲስ ኪዳን ክፍል 12 ደቀ መዛሙርት ለ7 ዓመት ትምህርታቸውን ሲከታተሉ ቆይተው ያጠናቀቁ፣ አራተኛ ከቅኔ ክፍል 8 ደቀ መዛሙርት ለ4 ዓመት ትምህርታቸውን ሲከታተሉ ቆይተው ያጠናቀቁ፣ አምስተኛ ከቅዳሴ ክፍል 8 ደቀ መዛሙርት ለ4 ዓመት ትምህርታቸውን ሲከታተሉ ቆይተው ያጠናቀቁ፣ ስድስተኛ ከድጓ ክፍል 2 ደቀ መዛሙርት ለ7 ዓመት ትምህርታቸውን ሲከታተሉ ቆይተው ያጠናቀቁ፣ በድምሩ 79 የአብነት አዳሪና ተመላላሽ ተማሪዎች እንዲሁም በገዳሙ ስር ለ2 ዓመታት የሆህተ ስብከት ኮርስ ተከታትለው ያጠናቀቁ 184 ተማሪዎች በድምሩ 263 ደቀ መዛሙርት በዛሬው ዕለት ለምርቃት በቅተዋል። ለከ ደሉ እግዚኦ ስብሐት በጽዮን ነቀልቃለ ኤልያስ ኮነ ለመላእክቱ ማሪ ነቀልቃለ ኤልያስ ኮነ ለመላእክቱ ማሪ ማይከሌነ እስመ ተሰወረ ማትያስ ፈጣሪ ይበለው። አባቶቻችን ቅዱሳን ምስክርነትና ለቤተክርስቲያን የቤተክርስቲያናችን መሰረት የሆነው ትምህርት ሃይማኖት ማለት ነው። እሱን ያወቅኩበት በሱ ስር ማለት ስለ ምስጢረ ሥላሴ፣ ስለ ምስጢረ ሥጋዌ፣ በአጠቃላይ ስለ ነገረ ድህነት የተወሰነ ግንዛቤ እግዚአብሔር በፈቀደልኝ መንገድ አግኝቼበታለሁ።
ያው እውቀት ብቻ ሳይሆን መንፈሳዊነቱም ያበረታል ይሄ መጽሐፈ ሊቃውንት ማለት ነው። ማለት በውስጡ ያሉ አባቶች ስለ ሃይማኖት የተጋደሉት ተጋድሎ ከመናፍቃኑ ጋር የነበራቸውን ክርክር የምታይበት ነው። እዛ ውስጥ ብዙ መከራ ደርሶባቸዋል ብቻ ሃይማኖትን ለማጽናት እየተሰደዱ በውሸት እየተደበደቡ ብዙ ጽናትን እንድናገኝ ያደርገናል እዛ ውስጥ ያለው የትምህርት ሁኔታ። ብዙ የሚከብድ ነገር የለውም። ያው ትምህርት ስማርም መጀመሪያ ብቻዬን ነበርኩ ስመጣ ስጀምር፣ ግን ተማሪዎቹ ራሱ ያበረታሉ። አይዞሽ አብረን ቀጽል እንማር ነው የሚሉት እና ስነ ምግባር ያላቸው ልጆች ናቸው። የታይካ ንግሥት በዓታ ለማርያም ልጅ ተማሪዎች ያበረታታሉ። እንደው መቃሪዎስ ቀዳሚሃ ፈራሄ እግዚኡ ወንጌል ዘያስተበርክ አይላፈ ወኩሎሙ ዓለም መከና በጥበብ አይለፈ ከመበሰሙ አሃዙ ወዘሊቃውንት ምዕራፈ ሃይማኖተ ወንጌል ተነግረ ወከመ ተጽፈ ወለስሙ ንወድስ ወዘልፈ። መምህራኖቹም እንደዛው ማለት ነው። ያው እዛ ተቋርጦ የነበረው ትምህርት መቀጠል ነበረብኝ። መጽሐፍት ትርጓሜ በተለይ እዛ የመማርበት እድል አልነበረኝም እና እሱን ማገኝበት መንገድ ነበር የምፈልገው። አሰርገዋ ደብተራ ለማይደረ ፍቁር ወሉ ለማርያም ቃለ እግዚአብሔርን እንደማወቅ ባውቅ የሚል የራሴ ፍላጎት ነበረኝ እንጂ እሰማለሁ። በርግጥ ያው የተማሩ እናቶች እንዳሉ በመምህርነት ያሉ እንዳሉ እሰማለሁ። የድሉ አለመኖር ነው እንጂ መማር የሚፈልጉ አሉ። እኔ የህብረተሰቡ የተሳሳተ ግንዛቤ እንደው ከልምድ የመጣ ነው የሚመስለኝ። ያው እንደተባለውም የአብነት ትምህርት ቤት ለወንዶች ብቻ የተዘጋጀ እስከሚመስለን ድረስ በተለይ በትርጓሜ መጽሐፍት ጭራሽ ሴቶች አይታዩም ማለት ይቻላል። በዘንድሮም ዓመት 263 ተመራቂዎችን ለምርቃት ያዘጋጀ ትምህርት ቤት ሲሆን ከነዚህም 79ኙ የአብነት መምህራን ናቸው። ሌሎች በቅዳሜና እሁድ ትምህርቱን የሃይማኖት ትምህርት፣ መጽሐፍ ቅዱስ ጥናት የመሳሰሉትን የኮርስ ትምህርቶች ተምረው በዛሬው ዕለት ሊመረቁ በዚህ ተካተዋል። ስለዚህ ይህ ጥንታዊና ታሪካዊ ትምህርት ቤት በአብነቱ ረገድ ቀደምት እንደመሆኑ መጠን አሁንም በጠቅላይ ቤተ ክህነት በሚሰጠው በጀት 70 ተማሪዎችን ያስተምራልና ይህንን ትምህርት ቤት እንግዲህ በአጋጣሚ ሆኖ በኮሪደር ልማት ምክንያት ትምህርት ቤቱ ቀዳማዊ በመፍረሱ ሌላ በሱ ፈንታ ለመገንባት የግንባታ ፈቃድ ተረክበን ወደ ስራው በመግባት በዝግጅት ላይ የምንገኝነንና ስለዚህ ከብፁዓን አባቶቻችን ጀምሮ ለዚህ ትምህርት ቤት ቅድሚያ በመስጠትና ትኩረት በመስጠት የሚታይ ትምህርት ቤት መሆኑ ይታወቃልና ጥበበኛው ሰሎሞን እንደተናገረው አብነት ትምህርት ቤት ማለት ትልቁ የሥነ መለኮት ፍልስፍና ጥበብና ዕውቀት የረቀቀ ጥልቀት ያለው ዕውቀት የሚገኝበት በመሆኑ እንግዲህ አንድ ቦታ ላይ 7 ጉባኤያት ይገኛሉ። ብሉያቱ፣ አዲሳቱ
መጻሕፍተ ሊቃውንቱ፣ ድጓው፣ ቅኔው፣ አቋቋሙ፣ ቅዳሴው እነዚህ ሁሉ በአንድ ቦታ የሚገኙና ደቀ መዛሙርት የትም ቦታ ሳይሄዱ እንደሌላው አካባቢ አንድ ቦታ አንድ ጉባኤ ቢኖር ሌላ ቦታ ደግሞ ሌላ ጉባኤ ፍለጋ እንደሚኬደው ሳይደከም በአንድ ስፍራ የሚገኝ ነውና ስለዚህ ይህን ትምህርት ቤት የሰጠን እግዚአብሔር የተመሰገነ ይሁን። አንዳንድ ሴቶች ሊኖሩ ይችላሉ። ማህበረሰቡ እንዳጠቃላይ ያው ለወንዶች ብቻ የተፈቀደ የሚመስላቸው አሉ። ለሴቶች በጣም ነው ጥቅም ያለው ማለት አንደኛ ራሳቸውን ይጠቅማሉ፣ ሁለተኛ ደግሞ ልጆቻቸው አሁን ለምሳሌ ለመነኮሳት ብቻ አይደለም ለማንኛውም ሴቶች እህቶቻችን እናቶቻችንም ቢሆን ቢማሩ ልጆቻቸውን በሃይማኖት በስነ ምግባር ያሳድጋሉ። ያ እነሱ እንደዚህ ሆነው በሃይማኖት ካደጉ ለቤተ ክርስቲያን ነገ ተተኪ ትውልድ ማፍራት ማለት ነው። እና ሴቶች ደግሞ መማር እንዳለባቸው መጽሐፍ ቅዱሳዊም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት በመዋዕለ ሥጋዌ በዚህ ምድር 120 ቤተሰብ ነበረው። ከነሱ ውስጥ ግን 36ቱ ቅዱሳት አንስት ነበሩ። እና በአሁኑ የመምህራን ጉባኤ ግን ያው እንደምናውቀው አይታይም። በጣም ጥቂቶች ናቸው። ምናልባት እንደው አሁን ግን በቴዎሎጂም አሉ እናያለን እንጂ አሁንም በስፋት እንደው አባቶች ራሱ ቢያበረታቱ ቢማሩ ልጆቻቸውን ይቀርጿቸዋል በጥሩ በስነ ምግባር እላለሁ እኔ። ሌላው የአገልግሎት ትምህርት የሚማሩበት የቅዳሴ ትምህርት ካልሆነ በስተቀር ይሄኛው ሃይማኖትን የሚታወቅበት ክርስቶስን የሚያውቁበት ነው የመጽሐፍት ትምህርት። ትምህርት ቤታችን የበቁ የነቁ አገልጋዮች መምህራንን በማፍራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነቷን፣ ትእዛዛቷን፣ ትውፊቷንና ስርዓቷን እያብራራ እያመሰጠረ አስተምሮ የሚያሳውቅ ሰማያዊ ዕውቀትና ምድራዊ ጥበብ የሚገኝበት ጉባኤ ቤት ሆኖ እስከ ዛሬ ቆይቷል። ይህ የሀገርና የቤተ ክርስቲያን ባለውለታ ትምህርት ቤት እያስተማረና እያስመረቀ ለእናት ቤተ ክርስቲያን ያበረከታቸው ሊቃውንት ብዛት ለመግለጽ ቢያዳግትም በመጠኑ ለመግለጽ ያህል ከ1925 ዓመተ ምህረት ጀምሮ 28 ብፁዓን አበው ሊቃነ ጳጳሳትን በብዙ ሺህ የሚቆጠሩ መምህራን፣ ሊቃውንት፣ መነኮሳት፣ ቀሳውስትና ዲያቆናትን ማፍራት ችሏል። ቅኔ ላይ ነው አብዛኛው በመምህርነት ተሰማርተው የሚታዩበትም ሲማሩም በብዛት ያሉት ቅኔ ቤት ነው። አይ ዝንባሌያቸው ብቻ ሳይሆን ያው የሚያገለግሉበት በተለይ የዜማውን አገልግሎት ሴቶች ቤተክርስቲያን አያገለግሉበትም ከሚል ወደዛ የሚሄዱበት ሁኔታ እንዳለ ነው መረጃው ያለኝ። ላይ ለተርጉሞ ወንጌል ወይነ ዘባታ ወላድ በዘእለ ግብሮን ሰይጥ አውያነ አይሁድ አንስቲያ ብዙሃት ልማድ ተረክበ ድንግልናሃ ትርጓሜ ወንጌል ድረ ወለደት በመንፈስ ቅዱስ ቃለ ዘዓለማተ ኮናኒ ማርያም ጉባኤ በአታ ዘርህቀት ማኒ ታይካ ነገስት በአታ ለማርያም በዚህ በመልሶ ማልማት ፈርሷል እና አሁን በቆርቆሮ ተሰርቶ ተማሪውም ተደራርቦ ነው ያለው። በውስጡ ጡረተኛ ጓለማውታም አለው። ተማሪ ብቻ አይደለም፣ ቋሚ ሰራተኛ አገልጋዮችም አሉ እና ትንሽ እንደው ህብረተሰቡ ቢተባበር አሁን ያሉት አስተዳደር በጣም ብቻቸውን በእውነት በጣም ነው የሚደክሙት። እኔ እስከማውቀው ድረስ ደሞዛቸውን እንኳን አይወስዱም። ለዚሁ ለአገልግሎት እንዲውል በሚል እንደተው ጠዋት ማታ ለዚሁ ለስራው ነው የሚሯሯጡት እና ሌሎችም እንደው ይሄንን የሚሰሙ ባለሀብትም ቢሆኑ መርዳት ቢችሉ እላለሁ።
ማለት የአብነት ትምህርት ቤት ነው፣ ለቤተ ክርስቲያን መሰረት ነው። ተማሪዎቹ አሁን እያመማቸው ሳል አለ፣ በጣም ያስላቸዋል። የጓለማታዎችም አሉ። እነሱ ሁሉ እንደዚህ ከመኖሪያ ጥበት የተነሳ ከብርዱ ከቅዝቃዜው በሽታ ላይ ሁሉ እየወደቁ ያሉበት ሁኔታ ነው ያለበት። ጥበብ የሚገኝበት ዕውቀት የሚገኝበትን ትምህርት ቤት ገብታችሁበት ቀስማችሁ አውቃችሁ ተረድታችሁ ለዚህ ለምርቃቱ ቀን የደረሳችሁ ደቀ መዛሙርት ወይንም እጩ መምህራን እንኳን ደስ አላችሁ እላለሁኝ። እንግዲህ ይሄንን ደግሞ ለዚህ ለምርቃቱ ቀን ለማብቃት ደከመን ሰለቸን ሳትሉ የወጣችሁ የደከማችሁ የሚበላው እንደ ልብ ሳይኖር የሚለበሰውም እንደ ልብ ሳይሆን ይልቁኑ በዚህ ሰዓት ደግሞ በፈረሳው ወይንም በልማቱ ምክንያት መጠለያም ሳይኖር በቤተ ክርስቲያን መጠለያ ስር ሳትሳቀቁ ዝናቡም ብርዱም ፀሐዩም ቢፈራረቅባችሁ ባለመሰልቸት ያስተማራችሁና ለዛሬ ቀን ያበቃችሁ የጉባኤ ፍቁራን መምህራን እንኳን ደስ አላችሁ፣ እንኳን የተማሪዎቻችሁን ደስታ አያችሁ እላለሁ። የመምህራችንን ቅኔ አንድ ጉባኤ ቃና ማስታወሰውን መምህራችን መምህር አባ ገብረወልድ ይባላሉ። አሁን አርፈዋል፣ በሕይወት የሉም። ስጋ ለወልድ መፍቀሬ ስጋ ከዋኔ ዘሰብ ገቦ ሃነቆ ድንግል አኮኑ አወፋየቶ ከመቦ ማለት ሲተረጎም ከዋኔ ዘሰብ ገቦ የሰው ጎን የሚሆን ስጋ የሚወድ ወልድን ስጋ አነቀው ድንግል እንዳለ ሰጥተዋለችና ይላል። እና የሰምና ወርቅ ርቃቄ የሚባላለው ለሰሙ ያው አንዳንድ እናቶች ስጋ በትንንሹ ሳይቆርጡ ትልቅ አድርገው ይቆርጣሉና በዛ ያንቀዋል፣ ያው እስከ ሞትም ያደርሰዋል ማለት ነው። ለሰሙ ነው ይሄ። ለወርቁ ደግሞ ጌታ ከመቤታችን ስጋን ተዋህዶ ስጋን ለብሶ ያው በለበሰው ስጋ እስከ ሞት ደረሰ የሚል ነው። ያው ማመስገን የምፈልገው ግን ያው ታይካ ነገሥት በዓታ ለማርያም ያስገቡኝ አባት ብፁዕ አቡነ ቀለሚንጦስ ናቸው። እሳቸውን ማመስገን እፈልጋለሁ። እሳቸው ስላስገቡኝ ነው እዚህ ደረጃ እንድደርስ የሆንኩትና እሳቸውን በእድሜ በጤና ይጠብቅልኝ ብዬ አመሰግናለሁ። ወድስ ንጉሠ እልልና ማትያስ ንጉሠ እልልና ማትያስ ባይደ ወዘመደ ትዕይንተ ፋጻ መንገደ ዘመንገደ ፍዳ መንገደ ነጎድጓደ ወመብረቀ ከመያብ እስመ እምነጋሴ ወሪደ ፍትሐ ጽድቅ ዘበመንግስቱ ፍትሐ ጽድቅ ዘበመንግስቱ ይሄሉ ህዋ ወግሁደ መኮንነ ዓለማየ ማህበ ዓለማይ ተወልደ ወተፈጥረ በጥበቡ ለዘተፈጥረ አፈድፈደ ማህበ ዓለም ተወልደ ነጎድጓደ ወመብረቀ ነጎድጓደ ቤተ ጉባኤ ወላድ ዘወሰንወ ሥላሴ ቤተ ጉባኤ ወላድ ዘወሰንወ ሥላሴ ይተረጎም ዘእግዝእትነ ማርያም ውዳሴ ቃለ ሕይወት ያሰብ ክቡራን ተመልካቾቻችን የዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በዓታ ለማርያም ገዳም ተማሪዎች የምርቃት ስነ ስርዓትን አስመልክቶ ያደረኩትን ቆይታ በዚሁ ቋጨው። ለተመራቂያኑ እንኳን ደስ አላችሁ እያልኩና መልካም የአገልግሎት ዘመን እየተመኘው በዕለቱ ካቀረቡት ወረብ ወደ እናንተ እያደረስኩ ተሰናበትኩ። ሰናይ ጊዜ።
ደቀ